ሰላም እንዴናችሁ የየስ ፋሚሊ ዮርዳኖስ ነኝ። ዛሬም በአንድ አዲስ ሐሳብ ተገናኝተናል። በዛሬ ቪዲዮዬ ማንሳት የፈለኩት ሐሳብ ምንድነው? እውነት ለመናገር በጣም ከሆነ ጊዜ በኋላ ውስጥ የሚመላለስ ሐሳብ ነው። ስለመተው ነገሮችን ስለመተው ምንድነው የምናስበው? ለምንድነው ይሄንን ያልኩት? በጣም ብዙ ጊዜ ሶሻል ሚዲያ ላይ አሁን እኔንም ጨምሮ በጣም ብዙ ሰዎች ወይም በጣም ብዙ ወጣቶች ሶሻል ሚዲያ ላይ የተሰማንን ነገር እንመጣና እናወራለን ወይም እንናገራለን ማለት ነው። ሶ አንዳንዴ ከምንሰማው ነገር ላይ ኢቭን የሚጠቅመን ነገር ራሱ ቢሆን እዛው ቪዲዮ ላይ መርጠን መውሰድ ያለብን ነገር ያለ ይመስለኛል። አሁን እኔም ስሰራ ከማወራው አንድ ቪዲዮ ላይ የማይጠቅማችሁን ነገር ትታችሁ የሚጠቅማችሁ ነገር ብቻ ኦር የሆነ ደቂቃ ላይ ያወራሁት ነገር ብቻ ከሆነ የሚጠቅማችሁ ያንን ብቻ እንድትወስዱት ነው የምፈልገውና እኔም ብዙ ጊዜ እንደዛ ነው ማድረገው። በጣም መከታተለውን ቪዲዮ ወይም የምሰማውን ነገር ምናምን መርጣለሁ። ከምመርጠው ውስጥ ደግሞ የማይሆነኝ ነገር ካለ እተውና ከዛው ኢንተርቪው ላይ ወይም ከዛው ንግግር ላይ የሚጠቅመኝን ነው የምወስደው ማለት ነው። ሰው ብዙ ጊዜ ግን አሁን ላይ ተደጋጋሚ የምሰማው ነገር ምንድነው? ጓደኛሽ አስቀይማሻለች፣ ተያት፣ ከህይወትሽ አውጫት። ባለቤትሽ አስቀይሞሻል፣ ተይው፣ እንዲጎዳሽ አትፍቀጂለት፣ ከህይወትሽ አውጪው። እጮኛሽ እንደዚህ አድርጎሻል ኦር ፍቅረኛሽ እንደዚህ አድርጎሻል፣ ተይው፣ በሱ የተነሳ አታልቅሽ፣ ከህይወትሽ አውጪው፣ ከህይወትሽ አስወግጂው። በቃ ተዋቸው፣ ጥላቻቸው ሂዱ ኦር ምናምን እንደዚህ አይነት ነገር ነውና አይ ቲንክ ባላንስ ማድረግ ያለብን ይመስለኛል። ምክንያቱም እንግዲህ እኔ ትክክል ካልሆንኩ አርሙኝ በኮሜንት። የሚሰማኝ ነገር ግን በቃ በጣም ተደጋጋሚ እንደዚህ አይነት ቪዲዮዎችን ሳይ ለምንድነው ግን ሁላችንም አሁን እንደዚህ አይነት ቪዲዮዎችን ብቻ የምንሰራው? ለምንድነው በሌላ መንገድ ላይፍን ማናየው? እንደዚህ አይነት እይታ በቃ ውስጤ በጣም ስለተመላለሰብኝ ከናንተ ጋር ትክክል ኮንኩ ሼር ላድርገው፣ ካልሆነ ደግሞ እናንተ እንድታርሙኝ ነው። እኔ ላይፍን ባላንስ ማድረግ ያስፈልጋል ብዬ አስባለሁኝ። ድሮ ልጆኜ እናቴ ምን ትላለች? መተው ነገርን ከተተው ትላለች። እና አሁን እየበሰልኩ ያደግኩ ስመጣ ምን ማለት እንደሆነ ገባኝ ማለት ነው። አንዳንድ ጊዜ መተው ያለብን ነገሮች አለ። ሰዎች እንዲሁ ስላስቀየሙን ኦር ስለጎዱን ኦር ስላሳዘኑን ብቻ ከህይወታችን እናስወግዳቸዋለን ማለት አይደለም። እንደዛ እኮ ካደረግን እያንዳንዱን ሰው ጓደኛም ይሁን ፍቅረኛም ይሁን ባልም ይሁን የቤተሰብ አካልም ይሁን እርግጥ ባውንደሪ ያለን ሁላችንም፣ እኔም አሁን ባውንደሪ ያለኝ ሰው ይሄንን ነገሬን አልፎ ከሄደ አልታገሰውም የምለው ባውንደሪ ያለኝ በቃ የሆነ ገደብ አለኝና ያንን ገደቤን ጓደኛም ቢሆን ማንንም ሲሆን አልፎ መጥቶ እንዲጎዳኝ አልፈልግም። እኔም ደግሞ በጣም የሰውን ባውንደሪ ማቅሰው ነኝ። አልፌ ሄጄ ሰው ከሚመለከተው ነገር ውጪ ኢቭን የሆነ ሰው ስቶሪ ናሬት እያረገልኝ ወይ የሆነ ታሪኩን እየነገረኝ እሱ ከነገረኝ ውጪ ኤክስትራ ጥያቄ እንኳን መጠየቅ ሰው አይደለም። ምክንያቱም በቃ ያ ሰው እንዲሰማ የሚፈልገውን ነገር ብቻ ነው እየነገረኝ ያለው። በቃ እኔ ይገባታል ኦር ይሄን ብቻ ነው መስማት ያለባት ብሎ የሚያስበውን ነገር ነው የሚነግረኝ። ስለዚህ አልፌ ሄጄ ከዛስ ምናምን ብዬ ሌላ ጥያቄ መጠየቅና ሰው ማስጨነቅ አልፈልግም። ሰው ባውንደሪን አውቃለሁ ማለት ነው። ሰው ግን ሁላችንም ባውንደሪ ያለን፣ ግን አንዳንዴ እውነት ያስከፋንንና ያስቀየምንና ያሳዘንን ሰው በሙሉ ከህይወታችን ማውጣት አለብን ማለት ነው ወይ? እንደዛ ማድረግማ ከሆነ እንደ እባብ ከሁሉ ጋር እየተነዳደፍን መጣላት ኦር መለያየት ነው ብዬ ነው ማስበው። ምክንያቱም እስኪ ባክ ቱ ላይክ አሁን ስለ ልጅነታችን ኦር ስለሆነ አሁን ስለ ልጅነት እድሜያችን እናስብና እናት አባቶቻችን ከጎረቤታቸው ጋር እንዴት ብለው እንደሚኖሩ፣ ከባሎቻቸው ጋር እንዴት ብለው እንደሚኖሩ፣ ከሰው ከማህበረሰቡ ጋር እንዴት ብለው እንደሚኖሩ፣ ከጓደኞቻቸው ጋር እንዴት ብለው እንደሚኖሩ እስኪ ቆም ብለን እናስብ። እኔ አሁን ላይ እዚህ እድሜ ላይ ስደርስ አሁን ብዙ እናቴ በፊት የምታደርጋቸው ነገሮች በጣም ወደ ጭንቅላቴ ይመጣሉ ማለት ነውና ቤተሰቦቻችን ካያችሁ በጣም የረጅም ዓመት ጓደኝነት፣ የረጅም ዓመት ትዳር፣ የረጅም ዓመት ጉርብትና፣ የረጅም ዓመት ይሄ ፍቅር የበዛበት ሰላም የበዛበት ማህበራዊ ህይወት ነው ያላቸውና ያ ነገር ሁሉ እውነት ያስቀየማቸውን ሰዎች በሙሉ ከህይወታቸው ስላወጡ ነው ወይንስ የኔ እናት እንደምትለው መተው ነገርን ከተተው ስለሚሉ ነው አይደለ? አንዳንዴ ኤክስትራ ሄደን ከሰው ጋር ለመኖር ሰላም ለመፍጠር እና አንድ ላይ ለመኖር መተው ያሉብን ነገሮች አሉ። ሪሊ መተው ያለብን ነገሮች አለና ሰው ስላስቀየመን ሁሉ ከህይወታችን እናወጣዋለን ማለት አይደለም። ሰው ስላሳዘነንና ሰው ስላስከፋን በሙሉ ከህይወታችን ይወገዳል። በቃ ጥለነው እንሂድ፣ ትተነው እንሂድ፣ ትታችሁት ሂዱ። በቃ እንደዚህ አይነት እንትኖች በጣም አሁን ላይ እየተደጋገሙብኝ ስለሆነ ነው ማለት ነው። አንዳንዴ
እውነት ነው ህይወታችንን ሊያሳጣን የሚችል ነገር በጣም በቃ ውስጣችንን አቁስሎ እንባ በእንባ አድርጎ ይሄ አድምቶን ከማንነታችንን ውጭ አውጥቶን ይሄ ኮንፊደንሳችንን ሉዝ አድርገንበት በየትኛውም ሪሌሽንሺፕ ውስጥ ጓደኝነትም ይሁን ይሄ በሷ ፊት አንሼ መታየት ወይም ደግሞ በባለ ፊት ኦር በጮኛችሁ ፊት በፍቅረኛችሁ ፊት ምናምን ይሄ አንሳችሁ ከማንነታችሁ ከሴትነታችሁ ወርዳችሁ እየተበደላችሁ አቢዩዝ እየተደረጋችሁ ኑሩ አይደለም የዚህ ቪዲዮ ሙሉ በሙሉ መልእክት ማለት ነው። ኦኬ ሶ እንደዛ እኔም እየኖርኩ ይሁንኩ አልኖርም ቱ ቢ ኦነስት እንደዛ አይነት ሰው አይደለሁኝም። ግን ይሄ እንደምንለው ነገሮችን መተው ደግሞ ቀላልም ደግሞ አይደለም። ስለዚህ ጓደኝነትን ለማዝለቅ ትዳርን ለማዝለቅ ማህበራዊ ህይወትን ጉርብትናን ለማዝለቅ አንዳንዴ መተው ያሉብን ነገሮች አሉ። ሶ ኢንስቴድ ኦፍ ያንን ሰው ሙሉ በሙሉ ከህይወታችን ማስወጣት ብዙ ጊዜ ኢትዮጵያ ምን ይደረጋል ሽምግልና ይባላል አይደል? ኢቭን ጎረቤትና ጎረቤት ሲጣሉ ትዳር ባልና ሚስት ሲጣሉ ጓደኛሞች ሲጣሉ በትልልቅ ሰዎች ራሱ ሽምግልና ተብሎ ሽምግልና ይቀመጣሉ። ሶ ታዩ ነው የሚባለው። እኔ በጣም ብዙ ጊዜ እናቴ በጣም ያንግ ነች እኔ ስትወልደኝ ሰው እኔ ትንሽ ልጅ ሆኜ እናቴ ወጣት ናትና አሁን ላይ ሳስበው ግን የሆነ ማቹሪቲ ነበራት ማለት ነው። ምክንያቱም በጣም ብዙ ሰው ለሽምግልና እሷ ጋር መጥቶ እንደዚህ አርጎኝ እንደዚህ በድሎኝ እንደዚህ አርጋኝ ከጎረቤትም ጋር ሊሆን ይችላል ምናምን ትሰማለች ማለት ነውና ብዙ ጊዜ ኢትዮጵያ ልጅ ይሰማል ልጅ አይሰማም አይባልም አይደል? ዝም ብሎ ነው ወሬ የሚወራው። ሰው እንደዛ ሰው መጥቶ ምናምን ትንሲል ተደጋጋሚ ጊዜ ሌላ በጣም ብዙ ጊዜ ስትጠራው የምሰማው ቃል መተው ነገር ከተተው በቃ መተው አለብሽ ይለፍ ብለሽ መተው አለብሽ ይቅር ማለት አለብሽ ተትቶ እኮ ነው። እና ሁሌ ስትል ራሱ ምንድነው የምትለው እማዬ ተትቶ እኮ ነው እንጂ ሁሉ ነገር ተይዞማ እናውራው ብንልማ ስንት ነገር ይሆን ነበር ትተን እኮ ነው የምትለውና እውነትም ከዛ በኋላ የሆነ የዛ ጉርብትናም እኮ ሊሆን ይችላል የዛ ጉርብትና የሆነ ሰላም ሲመለስ ወይ የዛ ትዳር ሰላም ሲመለስ ምናምን እናያለን ማለት ነውና ለካ አንዳንዴ መተው አለብን ከሰው ጋር ለመኖር መተው አለብን። በቃ ነገሮችን ይቅር ብሎ መተው ማለት ነውና ገደብ ማበጀት ዋነኛው ነገር የሆነ ባውንደሪ ማበጀት። አሁን ፍቅራችን በጣም ፈጣን ነው። እንደ ሴትም በጣም ቶሎ ነው የምንግባባው ቶሎ ነው የምንዋደደው ቶሎ ነው በቃ ልሙትልሽ ጠብር ግፍ የምንባባለው። ከዛ ስንጣላም ደግሞ እሷ እንደዚህ አድርጋኝ ከዚህ በኋላ የሴት ጓደኛ አልፈልግም ከዚህ በኋላ በህይወቴ ሰው አያስፈልገኝም በራችንን እንዘጋለን ያንን ሰው ከህይወታችን እናወጣለን። በጣም ማህበራዊ ሚዲያዎች ላይ ፎቶቻችንን ፖስት ለማድረግ በጣም ቅርብ ነን። ቶሎ ከዛ ላይ ሁሉን ነገር እንደልታለን። እኔ አሁን ኢቭን የሆኑ ሰዎች ፎቶአቸውን ከደለቱ የሆነ ነገር እየተፈጠረ እንደሆነ ይገባኛል። በጣም ብዙዎቻችሁ ማለት ነው እንደዛ ፊል እንደምታረጉና ቶሎ ነው ኡፍ ብለን ለፍቅራችን የምንነሳው። ከዛም ደግሞ ከዛ ህይወት ለመውጣት ያንን ሰው ከህይወታችን ለማውጣት በጣም እንፈጥናለን ማለት ነው። ሶ መጀመሪያ ስንግባባ እስኪ ረጋ ብለን ለመግባባት ብንሞክር ከዛ ደግሞ ኢንስቴድ ኦፍ ያንን ሰው ከህይወታችን ለማውጣት እስኪ ደግሞ ትንሽ እንታገሰው ትንሽ ጊዜ እንስጠው እናናግረው ቁጭ ብለን። ጓደኝነትም ሊሆን ይችላል እኮ ትልቅ ነገር እኮ ነው ጓደኝነት። ኢቭን ጓደኝነት እንደ ትዳር ነው ላለው ሁሌ እኔ በቃ ቤታችሁ ትዳራችሁ ውስጥ ሰላም ያለው ትዳር ከሆነ ሰላማችሁን አግኝታችሁ እንደምትኖሩት በዙሪያችሁ ያሉት ደግሞ በጣም የሚወዷችሁ ጓደኛችሁ ሰላም የሚሰጧችሁ ከሆነ እናንተ እኮ እድለኞች ናችሁ አይደለ? ሰው ምን ኖሮት ሰው ከሌለው እኮ ባዶ ነው። ማን ያደምቅለታል? ማን አብሮት ይስቃል? ማን አብሮት ይጫወታል? አይደለ? ማን ደስታና ሀዘናችሁን እንኳን ሁሉ ነገር እኮ በሰው ነው የሚያምረው ይባላል። ጊዜ ቢኖራችሁ ሰርጋችሁ ላይ ሰው ከሌለ የሚያደምቅ የሚያስተናግድ አብሮ የሚጨፍር ሙዚቃውን አብሮ የሚያዘም አይደለ? ሙሽሮቹን የሚያጅብ ከሌለ የለም ነው። ለቅሶ ላይ ሰው ከሌላችሁ ቤታችሁ ለቅሶ ሆኖ የሚያስተዛዝን አብሮ የሚያለቅስ አይደለ? ስለዚህ ሰው ያስፈልገናል ማለት ነው። ሰው ሪሊ ኢምፖርታንት በህይወታችን። ይሄ ከገንዘቡም ልክ ገንዘብ ያስፈልገናል ብለን እንደምንለፋው ለገንዘብ እንደምንሰራው ጉልበታችንን እንደምናፈሰው ሁሉ ሰውን በህይወታችን ውስጥ ለማግኘት እና ያሉትንም ለማቆየት ሪሊ ስራ ያስፈልጋል ማለት ነው። ስለዚህ በተቻለ መጠን በመተው ውስጥ ነገሮችን ይቅር በማለት ውስጥ እና እንዳልኳችሁ ይሄ አቢዩዝ ተደርጋችሁ የምትኖሩበት ሳይሆን ግን በትንሽ በትልቁ ልክ እንደ ህፃን ልጅ ጥልባ እናደርገው። አሁን ትንንሽ ልጆች ሲጣሉ ሁለት ልጆች አሉኝ ታውቃላችሁ አይደለ? ቤቱ ሲጣሉ አሁን ተቆጥቼ ሳልጨርስ አሁን ተመልሰው እየተጫወቱ ነው ብዬ ገና ሳልረጋጋ አሁን ደግሞ እየተጣሉ ነው ማለት ነውና እኛ ማቹርድ ነን። አትሊስት ትልልቅ ሰዎች ነን። ትንንሽ ልጆች አይደለንም፣ ህፃናት አይደለንም አይደለ? ሶ አት ዲስ ኤጅ ደግሞ አትሊስት ፍቅራችንንም እንደው ትንሽ ረዘም ያለ ለጓደኝነትም እኮ የ10 አመት ጓደኛዬ ናት አይደል? አሁን በእኛ እድሜ እኔ ከልጅነት ጀምሮ ጓደኞች አሉኝና ቁጥሩን ስጠራው ራሱ ይገርመኛል። በቃ የዚህን ያህል አመት ጓደኛዬ እኮ ናት ማለት በቃ ደስ የሚል ነገር ነው። አዳዲስ ደግሞ በህይወታችን እየመጡ ደግሞ ሚት እያደረግናቸው ደግሞ የምንተዋወቃቸውንም ሰዎች መጀመሪያ ባውንደሪ ማስቀመጥ ከዛ በኋላ ደግሞ
በተቻለ መጠን አለመግባባት እንኳን ሲፈጠር እየተነጋገረን ለመፍታት የፍቅር ጓደኛ የትዳር ጓደኛም አሁን በጣም ቀለለ። በቃ ይሄ ብሬክ አፕ ማድረግ እየተገናኙ መለያየት እየተጋቡ መፋታት ምናምን በጣም እንደ ተራ ነገር ነው የምናየው ማለት ነውና ኢቭን ሰው ሲጋባ ወይ ነገር ለሚፋቱት እስክንባባል ድረስ ሰው ልክ በጣም ኡፍፍ ምናምን ሲል ደግሞ በጣም ለትንሽ ጊዜ እኮ ነው ደግሞ ትንሽ እስኪበርድላቸው ምናምን እስክንባባል ድረስና ኢንስቴድ ኦፍ ዳት እኛ ማቹርድ ከሆነ አትሊስት በቃ ደበቅ ሸፈንም ብለን ግን በተቻለ መጠን ግንኙነታችንን ለማራዘም ለማቆየት ብንጥር ማለት ነውና የእውነት ይሄ ሐሳብ በጣም በውስጤ የመጣ ለምንድን ነው ሁላችንም ሶሻል ሚዲያ ላይ ወጥተን ታያት ከህይወትሽ አስወጪው መባባልን እንትን ያለን ድሮ እናትና አባቶች ሽምግልና እንኳን ብለው ሲቀመጡ አንተ የሁለቱንም ወገን ይሰማና አንተ ጥፋተኛ ነህ ይቅርታ ጠይቅ፣ አንቺ ጥፋተኛ ነሽ ይቅርታ ጠይቂ፣ ወይ ደግሞ ብዙ ጊዜ አሁን ባሎች ስለሆኑ የሚበድሉት ይቅርታ ጠይቅ ካስ ይባላል አይደል? ካስ ይባልና ወርቅ ምናምን ሁሉ ይገዛል ማለት ነው። ድሮ ባል ከሚስቱ ጋር እንደገና ሽምግልና ምናምን ተደርጎ እንትን ሲል ሚስትም ደግሞ ኢቭን እዛ ሽምግልና ጋር የሚደርሰው በጣም ብዙ ችላ ላይክ በቃ ብዙ ነገሮችን ብላ ነው መጣላታቸው ራሱ እንጂ የሚታወቀው ብዙ ነገሮችን ትሸፍናለች። ግን እንደዛ በመሆን ውስጥ እንደዛ ዋጋ በመከፈል ውስጥ ሁሉ ነገር እውነት አሁን ላይ ደግሞ ምን ሰማው መጥፎ ነገር ስላለ እንዴት እንደዚህ ልትይ ትችያለሽ ትላላችሁ። ግን እንዳልኳችሁ እናንተን በጣም አቢዩዝ አድርጎ ይሄ ህይወታችሁን የሚያሳጣ ነገር አይሁን እንጂ እንዲህ በመተው ውስጥ ደግሞ እኛ በእናትና አባት መሀል አላደግንም፣ ፍቅር አግኝተን አላደግንም አይደል? የኛ ትውልድ ደግሞ በጣም አሁን ሴንሲቲቭ የሆነን ስለሆነ ልጆቻችንን ያለ አባት እያስቀረናቸው አይደለም በጣም መለያየቱና መተው ቀላል ስለሆነ በጣም የራሳችንን ኮምፎርት ዞን ብቻ ስለምንፈልግ የራሳችንን ደስታና ሳቅ ጨዋታችንን ምናምን ብቻ ስለምንፈልግ በእርግጥ እውነት ነው ትዳር ውስጥ እየሳቅን እየተጫወትን የምንኖርበት ዓለም ነው ሊሆን የሚገባው። ግን በትንሽ በትልቁ ለምን የኔ ባውንደሪ ተነካ፣ ይሄ በቃ የኔ እንትን ለምን ቦስ አልሆንኩም አይነት ጨዋታ እየተጫወትን ስለሆነ ትውልዶቻችንን አይ ቲንክ ያለ ፍቅር ያስቀረናቸው ነው ብዬ አስባለሁ። ስለዚህ ባደግንበት ማህበረሰብ ውስጥ ጎረቤት ተቆጥቶን ቆንጥጦን አቅፎን ስሞን ምናምን አጥቦን አብልቶን አስተኝቶን ምናምን ኢቭን የጎረቤት ልጆቻችንን ለጎረቤት የድሮ እናቶች አይደል ልጆቻቸውን ለጎረቤት ሰጥተው እኛ ጎረቤት ቤት ውለን አድረን ታጥበን ለብሰን ምናምን አናቅም። ስለዚህ እነሱ ያመጡት ያ የማህበራዊ ህይወት በመተው ውስጥ የተገኘ ፍቅር ነው እንጂ እውነት የዛን ያህል አመታት ሜቢ 30 አመት አብረው ቢኖሩ 30 አመት ስለማይጣሉ ነው ስለማይጨቃጨቁ በሐሳብ ስለማይግባቡ ነው አይደለም። እና ከወላጆቻችን ምንድነው መማር ያለብን ካልን አሁን ሶሻል ሚዲያ ላይ መተን ሁላችንም በቃ ከህይወትሽ አስወጫት ከምንባባለው ይልቅ መተውን መልመድ አለብን ብዬ ነው ማስበውና የእውነት this week በጣም ይሄ ነገር ጭንቅላቴን ወጥሮ ይዞኝ እያሰብኩ አንድ ዜና አየው ማለት ነው። ገነት ንጋቱና ባለቤቷ ረዳት ፕሮፌሰር ሙልጌታ ጀዋሬ ታርቀው ወይ በትዳር አንድ ላይ ሆኖ ማለት ነውና እኔ ደግሞ ረዳት ፕሮፌሰር ሙልጌታ ጀዋሬ አስተማሪ ነበር አዲስ አበባ ዩኒቨርሲቲ ስማር ማለት ነውና በቅርብ ህይወታቸውን አውቀው ስለነበረ was so happy በቃ እና ቪዲዮውን ሳየው እናንተ እንባ ተናነቀኝ የእውነት ማለት አንዳንዴ ልክ የኔ ፋሚሊ የሆነ ያህል ማለት ነው ኦር በጣም ይሄ የቅርቤ ምናምን ምለው ሰው ምናምን የሆነ ያህል በጣም ደስ አለኝና ለካ መተው አያችሁ በመተው ውስጥ ነው አሁን ገኒ እኔ አሁን እንደ ሩመርም ተማሪ ምናምን ስትሆኑ እዛው መሰሙት ነገር ምናምን ይኖራል ተበድላ ሊሆን ይችላል አዝና ሊሆን ይችላል ከፍቷት ሊሆን ይችላል ምናምን ግን በመተው ውስጥ ትዳሯን በማዳኗ ውስጥ የማይመለከተንኛ ይሄ አሁን የኔ ስሜት ብቻ አይደለም በጣም ብዙዎቻችሁ በእርግጠኝነት ያንን ቪዲዮ ስታዩት ወር ፎቶዎቻቸውን ስታዩ የተሰማችሁ ስሜት ሊኖረው ይችላልና እሷ በመተዋ ውስጥ ወይ ይቅርታ በመደራረጋቸው ውስጥ ከልጆቻቸው አልፎ የኛን ደስታ መለሱት ማለት ነው። አሁን በጣም ልክ ይሄንን ሳይ ደግሞ ምን አለ እንትና ደግሞ ቢታረቁ ብዬ ስሙን ላጠራው ማለት ነውና አያችሁ መተው የእውነት ይሄንን ሐሳብ እያሰብኩ በቀደም ይሄንን ደግሞ የነሱን ፎቶ ምናምን ሳየው እኔ አሁን ብዙ ጊዜ ኮሜንት ማድረግ ሰው አይደለም የሚሆኑ ነገሮች ላይ ማለት ነው አይቼ በቃ ላይክ ሆነ ላይክ አድርጌ ምናምን ነው ማልፈውና በዛ ቅጽበታዊ ስሜት ሆኜ ግን በጣም ደስ ብሎኝ ኮሜንቱን አደረኩኝ ማለት ነውና እንደዚህ ውስጣችሁን የሚቆጣጠር አይነት ነገር ሰው ከዚህ ሁሉ ረጅም አመታት በኋላ ነገሮችን ትታ በቃ መተው አያችሁ መተው አንዳንዴ መተው ከራስ ደስታ አልፎ ከልጅ ደስታ አልፎ የማይመለከተኛ የውጭ ሰው እንደማንኛውም ሰው በሚዲያ የምናቃቸው ሰዎች አይደል እኛ ጋር ሁላ ደስታቸው ተጋባ ማለት ነውና በጣም በቃ I'm really happy ብቻ for that family እና ምናምን በጣም ደስ የሚል ነገር ነው። ምክንያቱም የሆነ ጊዜ የሆነ ቪዲዮ ሰራች ፕራንክ ቪዲዮ ማለት ነውና ምንድነው የምትላት መክሊትን በቃ ከዚህ በኋላ ላይክ ሌላ የትዳር አጋር ወሬ ፍቅር አጋር ምናምን አግኝቻለሁኝ እኔና አንቺ አንድ ቤድሩም ውስጥ አንተኛም አንቺ ራስሽ አልጋ ላይ ነው የምትተኙው ከዚህ በኋላ እሱ እዚህ ቤት ይመጣል ምናምን ብላ ቪዲዮ ሲሰራ ልጅቱ ከፋት በጣም ከፋትና ያንን ቀን እኔ
ምን አለ ቢታረቁ አልኩኝ። ማለት የእውነት ይታረቃሉ ብዬ አስቤም ስላልነበረ ምን አለ ግን ቢታረቁ ብዬ ተመኘሁ ማለት በቃ ያን ቀን የምሬን ተመኘሁኝና ልክ አሁን ላይ ከረጅም ጊዜ በኋላ ቪዲዮን ካየሁት ራሱ ቆይቷልና ልክ አሁን ግን እውን ሲሆን መተው ያለው ደስታ አንዳንዴ መተው በቃ አሁን እነሱ አስቡት ሌላ ለልጆቿ እንጀራ አባት አይደለም ያመጣችው ለልጆቿ የማያውቁትን ሰው አይደለም ያመጣችው ምናምን እንደዛ ሆኖ ስናይ በጣም ደስ የሚል ነገር ነውና ይሄንን ሐሳብ እያሰብኩ ከዛ ደግሞ ይሄ መጥቶ ሲገጣጣም በጣም ደስ አለኝ። ስለዚህ ይሄ ሶሻል ሚዲያ ላይ ሁላችንም ወተን በቃ የመሰለን አንዳንዴ ለመምከርም ማቹሪቲ ይፈልጋል። እኔ አንዳንዴ አሁን የሆኑ ሐሳቦችን ሳነሳ ለዛ ነገር ራሱ ብቁ ነኝ ብቁ አይደለሁም እላለሁ። ቢካዝ እኔ ያለኝ የብስለት ኦሬ ማቹሪቲ ሌቭል እና ትልልቅ ሰዎች አላቸው በጣም ይለያያል። እኔ ገና ትንሽ ልጅ ነኝ ከነሱ መማርና ማወቅ ያለብኝ። ግን እኔ የማወራው ነገር የማይጥማችሁና የማይመስላችሁ ከሆነ ልትገስጹኝ ትችላላችሁ። የሚጠቅማችሁን ብቻ ወስዳችሁ የማይጠቅማችሁን ነገር መተው ትችላላችሁ። ቪዲዮም ስሰራ በተቻለኝ መጠን ይሄ እኔን ማቹሪቲ ያገናዘበ ነው። እኔ እውነት ብቁ ነኝ ይሄንን ነገር ለማለት ብዬ ሁላ አስባለሁ ማለት ነውና እንደው ሁላችንም በቃ ተው ላይ ከህይወት ሻውጩ ከህይወት ሀውጣት ከብናምን እንደዚህ እንደምንባባለው አይደለም። ማህበራዊ ህይወትን ለማስቀጠል የትዳር ህይወትን ለማስቀጠል ጓደኝነትን ለማስቀጠል መተው ይቅር ማለት ማለፍ መታገስ ቁልፍ ነገር ነው እና ያስፈልገናልና በተቻለ መጠን ለሁላችንም ልቦና ይስጠን። የመተው ልብ የመታገስ ልብ የማሳለፍ ልብ ምናምን ይስጠን። አንዳንዴ እኮ ገብቶን ሁላ ባላወቀ ምናልፈው ነገር አለ አይደለ ያንን ሰው ሉዝ ላለማድረግ ወር እኛ በገባን ልክ አውቀን እኮ ብንናገር መቀያየም ሊሆን ይችላል ከምንከፋፋ ኢትስ ኦኬ ብለን በቃ ቅር ብሎን ምናምን በሌላ ነገር ሸፍነው ምንተወው ነገር የለም። እዚህን ያህል አብረን ኖረን ለምን በቃ ከዚህ በኋላ ልቀያየርባት ምናምን ብለን ምንተወው ነገር የለም። በቃ አራዳ ከሆነን እንደዛ ነው ማድረግ ያለብንና ግን እኛ ህይወታችንን የሚያሳጣ ነገር እስካልሆነ በጣም አቢዩዝ አድርጎ ራሳችንን የሚያሳጣን ነገር እስካልሆነ ድረስ ምንም ማለት አይደለም። በዛ መንገድ ውስጥ ብናልፍ ማለት ነው። የዛሬ ሐሳብ ይሄንን ይመስላል። ትክክል ካልሆንኩኝ ኮሜንት እቀበላለሁ። ትክክል ከሆንኩ ደግሞ ኦፍ ኮርስ ከመተው በዘለለ ሁላችንም ወደ የራሳችን አስበን አይተን እንደው ቆም ብለን እናስብና እንወስን ስለ ውሳኔዎቻችን። በህይወት ውስጥ ሰው ማጣት ቀላል ነገር አይደለም። ገንዘብ ስናጣ የሆነ ጊዜ ላይ ገንዘብን ሰርተን ልናገኝ እንችላለን። አለ ያልነውንም ገንዘብ ደግሞ የሆነ ጊዜ ላይ ልናጣው እንችላለን። ሰው ማጣት ግን ቀላል አይደለም። እንደገና ያንን ሰው ልባችን ድኖ ወይ የሻከረውን ነገር ትተን ምናምን እንደገና ያንን ሰው በይቅርታ ስንመልሰው ኢቭን አንዳንዴ ወደ መጀመሪያው ነገሩ ላይ መለስ ይችላል። ስለዚህ ባውንደሪዎቻችሁን አዘጋጅታችሁ ከዛ በኋላ ግን ይሄ ቶሎ ላለመቀያየም ቶሎ ላለመሸካከር ምናምን ብታስቡና እንደዛ ሁላችንም ብናደርግ ቢካዝ አንዳንዴ በጣም ተጨንቀንበት ያለነውን ነገር ለገንዘብ እናወራዋለን፣ ለመኪናችን እናወራዋለን፣ ለቤታችን እናወራዋለን። ለሰው እኮ ነው የምናወራው። ከሰው ነው መፍትሄ የምናስበው ምን ፈልገው አይደለ? ውይ እንኳን በቃ ስነግርሽ እኮ ቀለለኝ፣ መጥቻ አንቺ ጋር ሳወራው እኮ ቀለለኝ፣ መጥቻ አንተ ጋር ሳወራው ሳለቅስ እኮ ቀለለኝ የምንለው ነገር የለም። አያችሁ ሰው መሆን ማለት ነውና ከጭንቀታችንም የምንወጣው ደስታችንን የሚደምቀው ሀዘናችንን የሚደምቀው በዙሪያችን ሰዎች ስላሉ ነውና የሰው ቫልዩ በጣም ትልቅ ነው። ይሄ ዝም ብለን ይውጣ ከህይወቴ እንደምንባባሉ አይደለም። ይሄንን ኮሜንት በቃ ጀስት ውስጤ በጣም ስላለን ከናንተ ጋር ሼር ላድርገው ብዬ ነው። የዛሬ ቪዲዮ ይሄንን ይመስላል። አይ ሆፕ ጥሩ ነገር እንደተወያየን ተስፋ አደርጋለሁ። በሚቀጥለው በሌላ አዲስ ቪዲዮ እንገናኛለን። እስከዛው ድረስ ባይ